ማን ሲቲ አጀማመራቸው ጥሩ ባይሆንም ነገር ግን ጨዋታውን አሸንፈው መውጣት ችለዋል። ትናንትና እስከ 30ኛው ደቂቃ ድረስ የነበራቸው ፐርፎርማንስ ለኔ ጥሩ የሚባል አልነበረም። የተቸገሩበት ጨዋታ ነው። በእርግጥ ኤላንድ ሮድ ከባድ ሜዳ እንደሆነ ታውቃላችሁ። ሊድስ በሜዳው ሲሆን ለየትኛውም ቡድን አስቸጋሪ ነው። ትናንት ደግሞ ሃላንድም አለመኖሩን ተከትሎ ቀጥተኝነቱን ማለትም ቨርቲካል ትሬት የሚሉት እነሱ እሱን ነገር አሳጥቷቸዋል ይመስለኛል እና ፕሬሲንጉም ሃይራፕ በደንብ ሲሄዱ ነበረ። ፒን አልተደረጉም ተከላካዮቹም ያ ትንሽ ችግር ነበረው ይመስለኛል። የመጀመሪያዎቹ ደቂቃዎች መከላከልም እድሎቹ የተፈጠሩበት እና ካልቨርት ሊዊን መጠቀም ያልቻሉት እድሎችም የመከላከሉ አንዳንድ ችግሮችም ነበሩት። ቢሃይንድ ራን ላይ ዲያዝኔ ትክክለኛ ስታርቲንግ ላይንአፕ ውስጥ መግባት አልነበረበትም ወይ እንድትሉ ሊያደርግ የሚችል ነበረ። ምክንያቱም ቢሃይንድ ራኑን ትንሽ አስቸግሯቸው ነበር የነበረው። ነገር ግን ከዛ በኋላ ጨዋታው ላይ ማደግ ችለዋል። ኩሳኖቭ ይሄኛው ትሬቱ በጣም ይሄኛው ነገር ላይ የበለጠ ጥንካሬ እንዳለው ነው የሚሰማኝና እንደዛ ይሆን እያልኩኝ ነበረ። ነገር ግን ከዛ ጨዋታውን ሴትል ካደረጉ በኋላ የነ ሩበን ዲያዝ የነ ጌሂ ፐርፎርማንስ በጣም አስገራሚ ነበረ። ግን ሊቆጠሩ የሚገቡ ኳሶች ነበሯቸው። በጣም የገረመኝ ሊድስ ከዶናሩማ ጋር ካልቨርት ሊዊን የሳተው ኳስ በጣም የሚገርም ነው፣ ሊገባ የሚገባው። ከዛ በኋላ ኑኔዝ ደግሞ ተመልሶ መጥቶ ያስጣለውን ኳስ አይታችሁታል እና ፈርስተቹ በጣም ፑር ስለነበር ነው እንጂ ከዚህም በላይ ብዙ ነገር ሊደረግ የሚችልበት ነበረ። ጨዋታዎች ላይ እንደዚህ አይነት እድሎች ሲኖሩ ካፒታላይዝ አለማድረግ፣ እነሱን መጠቀም አለመቻል መጨረሻ ላይ በምን መልኩ ልትቀጡ እንደምትችሉበት ሊያሳይ የሚችል አይነት ጨዋታ ነበረ። ማንቸስተር ሲቲ ትናንትና ሴንትራሊ ለመጮት ትንሽ ያስቸግራቸዋል። ምክንያቱም 5-4-1 ነበሩ ሊድሶች። ማድረግ የነበረባቸው ዋይድ ኤሪያዎቹን መጠቀም ነው። ከቀኝ ሳይዱ ይልቅ እኔ በግራ በኩል የኤትኑሪን እና የኦራይሊ ሰፖርት የነበረበት ሳይድ በጣም በጥሩ ሁኔታ ነበር የተንቀሳቀሱት። በመከላከሉ በኩል ደግሞ የግራው የኑኔዝ እና የበርናርዶ ሲልቫ ጥምረት ጥሩ ነበረ። በመከላከል በኩል የነሱ የተሻለ ነበር የነበረው። ጎሉ የገባበትን መንገድ ስትመለከቱት ደግሞ እጅግ በጣም ጥራት ያለው ጎል እንደሆነ መመልከት ትችላላችሁ። ቸርኪ፣ ማርሙሽ እና ኤትኑሪ በጣም ስራውን የሰሩት ተጫዋቾች ናቸው። ወደ ጎን ለመሄድ ነበር የሞከረው ማርሙሽ። ስለዚህ ተከላካዩን አብሮት ድራግ ያደርገዋል፣ ወደ ክንፍ ይወስደዋል ማለት ነው። ሚኖሮን ስፔስ ኤትኑሪ ይመለከቷል። እሱን ለማጥቃት ነበር ሩጫውን ያደረገው የነበረው። በጣም በጥሩ ሁኔታ ፓስ አደረገለት። ቸርኪ እዚህ ጋር በጣም ሊደነቅ ይገባዋል። እንደ ቀላል ነገር ልና አይገባም። ምክንያቱም ዌይትድ ፓስ ነው። ተሳስቶ ቢያፈጥነው ቢያዘገየው ችግር ሊሆን የሚችልበት እና ሞመንቱን በትክክል የተረዳ ኳስ ነበር ማቀበል የቻለው። ቸርኪ ሜዳ ላይ አለ ማለት እንደዚህ አይነት ኢንተለጀንስ ያለውን ተጫዋች ያዛችሁ ማለት በቃ ምንም ነገር ልታደርጉ እንደምትችሉ የሚያሳይ ነበረ። እሱም እስከ 30ኛው ደቂቃ አካባቢ ድረስ ጥሩ አልነበረም። የሁሉም የሲቲ ተጫዋቾች ፐርፎርማንስ ጥሩ የሚባል አልነበረም። የነ ሮድሪ ፐርፎርማንስ አሁን ወደ ቀድሞ እየተመለሰ በሚመስል ሁኔታ ነበር ትናንትና እያደጉ መሄድ የቻሉት የነበረው። የሊድስ ኤክስጂ ሰከንድ ሃፍ በእጅጉ ነው የወረደው። ማንቸስተር ሲቲ ጌሙን ኮንትሮል አደረገ። ጋርዲዮላን ሰምታችሁት ከሆነ ከጨዋታው በኋላ አሁንም ብዙ ፓሶችን እናደርጋለን አለ። በቃ ደጋግመን ኳሱን ፓስ እናደርጋለን። አሁንም በእግር ኳስ ይህ ነገር ይሰራል አለ እና በጣም ትክክለኛ የኛን አይል ልትገልጥ የምትገባንሽ ብዬ ነው የማስበው። ምክንያቱም ኮንትሮል ማድረጋቸው እንዴት እንደገደባቸው እና ጨዋታው ላይ ፍሎውን ሪትሙን ጠብቀው መሄድ እንዳስቻላቸው ኮምፖዠራቸውን እንዲኖራቸው ያደረገበት ምክንያት እንደዚህ አይነት ፓሶችን ማድረጋቸው ፖሰስ ማድረጋቸው ነው እና ሰከንድ ሃፍ 56.3% ነበር የሲቲ ፖሴሽን። የሊድስ ኤክስፔክትድ ጎል 0.2 ነበርና እጅግ የወረደ እንዲሆን አድርጓቸው ነበረ። ሌላው የተሻሻለው ብዬ የማስበው እዚህ ጨዋታ ላይ ማንቸስተር ሲቲ ባለፉት ጨዋታዎች ቢሆን እንደዚህ አይነት ፈተና ገጥሞት አቻ ሊወጣ ወይ ደግሞ ሊሸነፍበት የሚችለው አይነት ጨዋታ ነበር። ነገር ግን እንዴት ከጨዋታ እያደጉ እንደሚሄዱ ጋርዲዮላን በዚህ ሳይደሰት እንደማይቀር ነው የሚሰማኝ። ምክንያቱም ሲቲ ሰከንድ ሃፉን በትክክል ተቆጣጥሮ መጨረስ እንደሚቸግረው ተመልክተናል። ከቶተናምም ጋር በሌሎችም ጨዋታዎች ይቸገራል ማንቸስተር ሲቲ እና አሁን ግን ኮምፖዠሩን ጠብቆ በትክክል ለመጫወት ሞክረው ነው ውጤቱን የያዙት። የነ ሴሜኒዮ የነ ጌሂ ኢንቨስትመንት ደግሞ
ምን ያክል ጠቃሚ እንደሆነና ታይትል ሬሱ ላይ እንዲቆዩ የሚያደርጋቸው እንደሆነ ተመልክተናል። ሁለቱ ልጆች እጅግ በጣም ትልልቅ ነገር ነው እያደረጉላቸው ያለው። ያ በመከላከሉ ይሄ ደግሞ በማጥቃቱ ለሲቲ አለው እያሉ ያሉ ተጫዋቾች ናቸውና ኢንኬዝ ዋንጫውን የሚበሉት ከሆነ እድል ስላላቸው የእነዚህ ልጆች ዝውውር በጣም ወርቃማ ሊባልና ሊታወስ የሚገባ ሊሆን ይችላል። ሲቲ በተለይ ዋንጫውን የሚያሳካ ከሆነ በአግባቡ ነበር ትናንትና የተጫወቱት። አሁን ፕሬሸሩ ለአርሰናል ሆኗል ማለት ነው። አንድ ጨዋታ ባሸነፋችሁ ቁጥር ነጥባቸው እየተቀራረበ ስለሆነ ፕሬሸሩን ወደ አርሰናል ያዞሩታል ማለት ነው። አሁን መስት ዊን ይሆናል ለአርሰናል። የማታውን ጨዋታ በጉጉትም እንድንጠብቅ የሚያደርግ ነው። ታይትሉን እንግዲህ ዲፋይን ለማድረግ ሁለቱም እያሸነፉ መሄድ አለባቸው። ሁለቱም እያሸነፉ ደግሞ ከሄዱ የኤቲሃዱ ጨዋታ የበለጠ ነገሩን መወሰን ይችላል ተብሎ ነው የሚታሰበው። የዛሬው ጨዋታ ለአርሰናል በጣም ከባድ ቢሆንም ማለት ነው። ትናንትና ሲቲ በጥሩ ሁኔታ ጨርሷል፣ ያለ ሃላንድ ማለት ነው። ሃላንድ ሳይኖርም ማንቸስተር ሲቲ አሁን እያሸነፉበት ያለው ንጻሬም ጥሩ እየሆነ መጥቷልና ይህም በበጎ ሊነሳ የሚገባው ነገር ነው። ሰብስክራይብ ማድረግ አትርሱ። ይመቻችሁ።